ገባ ይላል አባቴ። ማክሰንስ ላኳ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። አረ ክፈተው፣ በሩን ክፈተው። ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላኳ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላኳ መጥቷል። ቀጣይ ማን ነው ለዋንጫ ተጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትን ማምኑ ለውጥ ነው? በሳምንት አንድ ጫወታ እየተጫወትን ሊጉን እናስጨንቀዋለን። የግረሳት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ? ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ። የቀረው ፋብሪዚዮ ሮማኖ ነበር። ሂር ዊ ጎ ብሎታል ማክሰንስ ላኳን። አሁን በለንደን እንደሚገኝና የሜዲካል ምርመራውን እያደረገ እንደሆነ እንዲሁ ዘግቧል። በቼልሲ ቤት ቅድም እንደነገርኳችሁ እስከ 2032 የሚያቆየውን ኮንትራት ይፈራረማል። በጣም ምርጥ ሴንተር ባክ ነው ያገኘነው ፋሚሊ። ቀጣይ ምን ይፈጠራል አብረን የምናየው ይሆናል። ይሄኛውን ዝውውር ግን በጣም የወደድኩት ዝውውር ነው። የምሬን ነው የምላችሁ። በመጨረሻም ማክሰንስ ላክሮዋ ወደ ቼልሲ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቼልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቼልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኛል። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል እየተባለው ነው። ለማንኛውም እስቲ በዚህ ዝውውር ምን ሰማችሁ? ሀሳባችሁን ይመቻችሁ። ማክሰንስ ላክሮዋ ወደ ቼልሲ ሂር ዊ ጎ ተብሏል ማለት ነው። ከክሪስታል ፓላስ በ52 ሚሊዮን ፓውንድ ማስፈረማቸውን ይፋ አድርገዋል ቼልሲዎች። ቼልሲ ይህን የዝውውር መስኮት በንቃት እየተሳተፈ ይገኛል። ላክሮዋን እንግዲህ ከክሪስታል ፓላስ በ52 ሚሊዮን ፓውንድ ነው ማስፈረማቸውን ይፋ ያደረጉ ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ቼላ ይመቻችሁ። ለማንኛውም ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጠዋል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው። ሐሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል። በቀጣይ ዓመት እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ማክሰንስ ላኳ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል። የፓላሱን ማክሰንስ ላኳን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው ማርያምን፣ በጣም ማለት ነው። ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ? ምንድነው? እኔ እየተገረፈ ገባ ማለት ነው ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞ ልቀቁት እናንተ እንጭጮች። ጀማው ሰበር ዜና ማርከስ ላኳቱ ቼልሲ ሄር ዊ ጎ በለው ያለው ማማሩ አለች እናቴ። እግዚአብሔር ሚገርም ትራንስፈር ማለት ልክ እንደ ሞርጋን ሮጀርስ ሁሉ ሚገርም ዝውውር ነው ክለባችን ቼልሲ ፈጸመው ማለት። ባለፉት ዓመታት ክለባችን ቼልሲ የተከላካይ መስመሩ ማለት ነው በጣም ደካማ ነበር፣ በቃ የመጨረሻ ማለት እና አሁን ተከላካይ ያስፈርማሉ። አሁን ቤንቻችን ሁላ ማለት ነው እነ ቻለባ ምናምን ናቸው፣ እነ ባዲያሽል ምናምን ብራቸው ብራዘር። ፈጣሪ ይመስገን።
ሚገርም ዝውውር እግዚአብሔር እና ክለባችን ቼልሲ በ52 ሚሊዮን ፓውንድ እንግዲህ ተጫዋቹን የግሉ አድርጓል። ሚገርም ዝውውር እግዚአብሔር እና እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳረሱ፣ ቪዲዮውን ላይክ አድርጉት፣ ፎሎ ማድረግ እንዳይረሳ። ይመቻችሁ። ቼልሲዎች ቀጣይ ዓመት አደገኛ ዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላኳን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሃል ሜዳ ተጫዋች እነ ስኮትን ጨምሮ ቼልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ዣካን ሲፈልግ ተመልክተናል እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ሻቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶን ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከቷለን። ይሄ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ፣ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንድ ሁለትናን ኦንጎ ላይ ጠፋውም ወደ ራሱን አስቀጣ። ለማንኛውም ቆንጆ የሚባል ዝውውር ነው። ቼልሲዎች እያሰጉን ነው። ያራዳ ልጆች ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አታምጣ ስለው አምጥቶ ቆለለው አለ ያራዳ ልጅ። ማክሰንስ ላክሮዋ ቱ ቼልሲ ሂር ዊ ጎ ብሎናል ይላል። ቼልሲዎች ይህንን ምርጥ የክሪስታል ፓላስ ተከላካይ ማስፈረማቸውን ይፋ አድርጓል። የ6 ዓመት ኮንትራት ነው የሚፈርመው። እንግዲህ ከሌቫይ ኮልዊል ጋር ምን አይነት ጥምረት እንደሚኖራቸው አብረን እንመለከታለን። ገና እንዳትተኙ፣ ገና መሃል ሜዳም አለ እኮ፣ ገና መሃል ሜዳም አለ። ሞቅ ደመቅ አድርጉት። ይመቻችሁ። ላክሮን ወደ ቼልሲ ሂር ዊ ጎ ተብሏል። ሰዎች ምን እንደናፈቀኝ ንገራችሁ። ሴንተር ባክ ላይ በነ ዴሊት ጉዳትና በነ ሊሳንድሮ ማርቲኔዝ ይውላችሁ የትም አንደርስም። ሊሳንድሮ ማርቲኔዝ ውድድሩ ሲጀመር ይጎዳል፣ ሊያልቅ ሲል ነው የሚመጣው። የማይደርስል ተጫዋች ነው። ከ150 የማንቸስተር ዩናይትድ መጫወት ካለበት ጌሞች የተጫወቱ 60 ጌም ብቻ ነው እና እንዴት ነው አሁን ሴንተር ባክ ላይ እኔ ልክ የቼልሲው ዜና ምን ነው የኛ በሆነ ነው ያልኩት። በቃ ማንም ይሁን ብቻ ግን ሴንተር ባክ ላይ ተጫዋች ያስፈልገናል። ገባ አይደል? ልጁ ኳሊቲው ምንም ጥያቄ የለብኝም። እኔ ሜዳ ላይ ከገባ እኮ አሳማኝ ተጫዋች ነው እኮ፣ አስገራሚ ተጫዋች እንደሆነ ግን ይጎዳል። ገብቶሃል አይደል? ለክለባችን እያሰበልን አይደለም። የሚሰጠን ግልጋሎትና ልጁ አሁን ያለበት ሲቹዌሽን አንድ አይደለም። በቃ ማለት ማንቸስተር ዩናይትድ አንገብጋቢ የሆነ ቦታ እንደሆነ ታውቃላችሁ አይደል? ሴንተር ባክ ጉዳይ አስቡት። ዴሊት በቃ ማች ፊትነስ ጉዳት በስማ የሚያሰቃየው ተጫዋች መቼም ዩሮና ምንም አለ ተጫውቱ። ኤደን ኢቨን በጣም ፕሮሚሲንግ ታለንት፣ ታክሊንጎቹ አስገራሚ፣ እጅግ በጣም ድንቅ ተጫዋች ነው። ግን እንዴት ነው በዚህ አሁን በማንቸስተር ዩናይትድ ብዙ ጨዋታ በሚያደርገው ማንቸስተር ዩናይትድ ቋሚ ልታሰልፈው የምትችለው? እንትና ማነው? ማጉዌር ደግሞ እንደምታውቁት ነው። ማጉዌር አሁን አቋሙ ከካሪክ በኋላ አሪፍ የሚባለው ግን እድሜው እየገፋ ያለ ተጫዋች ነው። ያን ያህል የምትተማመንበት ተጫዋች አይደለም መሀል ሜዳ ላይ። ስለዚህ ፈርጊ እንዳለው ነው። ገብቶሃል አይደለ? አጥቂዎች ጨዋታን ያሸንፉልሃል፣ ተከላካዮቹ ዋንጫን ያመጡልሃል ነው የሚለው። ስለዚህ በቃ መሀል ሜዳ ላይ በእናታችሁ መሰራት አለበት እና እስኪ መምጣት አለበት የምትሉትን ሴንተር ባክ ማለት የመሃል ተከላካይ ኮመንት ሴክሽን ላይ ጻፉልኝ። ፉል ባክም እንዳለው ነው። ክፍተቱ ብዙ ነው ዘንድሮ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ